ሰላም ውድና የተከበራችሁ ቤተሰቦች እንዴት ቆያችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ ያው ወጣ አለል ነው እያልኩ ነው እዚህ ጋር ማለት ነው። ወጣ ብለን ወደ ጓደኞቻችን ቤት ነው የምንሄደው። ግን ያው እኔ አጠር ያለ ቪዲዮ ዝም ብዬ አካባቢውን ምናምን ነው እንግዲህ እዚህ ጋር ቀረጻ ማደርግላችሁና ከዛ እንደዚህ እንግዲህ ተዘገጃጅቼ ልወጣ ሰዓቴን ሁሉ ነገሬን እንግዲህ በአግባቡ ተጠቅሜ በጠዋት ተነስቼ ልወጣ ተዘጋጅቻለሁ ማለት ነው። በነገራችን ላይ እንደዚህ ጸጉሬን ጠቅልል አድርጌዋለሁ ማለት ነው። ትናንትና እያልኩኝ ነበረ ትሪትመንት አድርጌ ምናምን እና ከዛ ዛሬ ደግሞ ማረፍ አለበት ብዬ እንደዚህ ነው የጠቀለልኩት ማለት ነው። እንደዚህ ሲጠቀለል በጣም ነው የሚያምረው። ለጸጉራችን ጤና ለራሱ ጥሩ ነው ማለት ነው። ሳይበዛ እንደዚህ አልፎ አልፎ እንደዚህ ብናደርግ እና እግዚአብሔር ይመስገን ስለ ሁሉም ነገር በቸርነቱ ጠብቁ ለዚህ ያደረሰን በእድሜያችን ላይ እድሜን የሰጠን በባዕድ ሀገር ያሰባሰበን። ይኸውላችሁ ይሄ ሽፎን ደግሞ እህታችን ይቅርታ እህታችን ናት እየሰራችልን እና እህታችን ቤተ ሞክቼ ትባላለች። በቃ በጣም ነው የወደድኩት፣ በጣም ነው ደስ ያለኝ ማለት ነው። እጅሽ ይባረክላለኝ በዚህ አጋጣሚ። አው ሽር ብትን ብዬ በቃ አልኳችሁ እንዴት እንደሚያምር የእውነቴን ነው የምላችሁና ብዙዎቻችሁ ወዳችሁታል። አመሰግናለሁ። ግዙ። እዚህ ጋር ደግሞ እንግዲህ ያው እየሄድኩኝ ነው። ጓደኛዬን ለማስገባት ነው አውቄ ቀረጽኳት ማለት ነው። ስንት ሰዓት ሙሉ ስጠብቀኝ ነበረ። ይኸውላችሁ መጨረሻዬ በቃ እያለች ነበረ እና ያው እኔ ትንሽ ረፈድ አድርጌ ነው የወጣሁትኝ። አው ቦለል እያለች ነው እዚህ ጋር ማለት ነው። ተገናኘን እንግዲህ ሰላም ተባባልን። አው ሰላም ተባባልን። እዚህ ጋር እንግዲህ ያው ጉዟችንን እየጀመርን ነው። እዚህ ጋር አንድ ታክሲ ውስጥ የተቀመጠ ሰውዬ ስታይ ደነገጠች። እዚህ ጋር ደግሞ የእኛ ልጆች እየዛ ወደ እንደዚህ ሽንታቸው ምናምን እንዲሸኑ እያደረገች ይዛ እየወጣች ነው። መንገድ ላይ ነው፣ እዛው ሰፈሯ ነው የጓደኛዬ ሰፈር እና እሷን አግኝተን ሰላም ብለናት ከእሷ ጋር ትንሽ ቆይተን እኛም ጉዞ አደረግን ማለት ነው። ተንቀሳቀስን በቃ እዚህ ጋር በቃ እያየን ምናምን እየተጫወትን እንዲህ እያለን ቤተ ክርስቲያን ደረስን ማለት ነው። ኪዳነ ምህረት ቤተ ክርስቲያን ያረቦቹ ማለት ነው። ያው እንደ ሀበሾችም አሉ የኛ ልጆች አሉ ማለት ነው። በብዛት የኛ ልጆች እዚህ ቤተ ክርስቲያን ነው የሚሄዱት እና በእውነት ደስ ይላል። አካባቢውን ግን ያው የራሳችንን ቤተ ክርስቲያን ስላለ እንደው ወደኛ ቤተ ክርስቲያን ብትመጡ በቃ። ምክንያቱም እኔ እንግዲህ ለማንኛውም ከዛ እዚህ ጋር አለቀ። እዚህ ጋር እንግዲህ ሻይ ይጠጣል መጨረሻ ከቅዳሴ በኋላ። እኔ ወሬ ስለያዙኝ መቅረጽ አልቻልኩም ነበረ በነገራችን ላይ። ከዛ አቆምኩት። ይቅርታ ትንሽ ጉንፋን ይዞኝ ነው። ከዛ እንደዚህ እያልን ጨርሰን ወጣን ማለት ነው። ስለምታበረታቱኝ፣ ስለምሰጡኝ አስተያየት፣ ስለምሰጡኝ መልካም ፍቅራችሁ ሁሉ እጅግ በጣም ከልብ አድርጌ አመሰግናለሁ። ውድና የተከበራችሁ ቤተሰቦቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን በየትኛውም እምነት ተከታይ የሆናችሁ ወገኖቼ ሁሉ ክብርን ይስጥልኝ ፈጣሪ አምላክ ላለውኝ። እዚህ ጋር ያው ሻይ ንስካፌ ነው። አዎ እንደዚህ እየጠጡ ነው መሰለኝና ይቅርታ እንግዲህ አንዷ ጓደኛዬ ያው ካሜራ ብዙም አትወድም። ከዛሬ ጀምሮ አላስገባሽም ማለት ነው። ምክንያቱም ካሜራ ቀርጸን የሚፈልጉም የማይፈልጉም እህቶች ስላሉ ያው ስሜታቸውን ማክበር ግዴታ ነው ማለት ነው። ምክንያቱም ያው እንዲሁ ለማስታወሻ ነው እንጂ ቪዲዮ በምንለቅበት ሰዓት ቪዲዮ ወይ በጣም ብዙ ብር ይሰጠናል ማለት አይደለም፣ ግን ለማስታወሻነት እንዲቀመጥ ነው። እዚህ ጋር ደግሞ የቆመችዋ እኔ ብኔዬ ላይ አብረን ነው የምንሰራው።
በእርግጥ ያው ፊቷ አልታየም፣ እግዚአብሔር ይመስገን። እሷም የማትወድ ቢሆን አስቡት። እዚህ ጋር እየወጣን ነው፣ አበባዎች እያሳየኋችሁ ነው። እንደዚህ እንደዚህ እያደረግኩኝ ቅረጭ ትለኛለች ጓደኛዬ። ከዛ ቅረጭ ካልሽኝማ ለምን ከኋላችሁ አልቀርጻችሁም ብዬ እየቀረስኩኝ ከቤተ ክርስቲያን ወጣን። ከቤተ ክርስቲያን ወጣን። ከዛ በኋላ በነገራችን ላይ ከዚህ ከቤተ ክርስቲያን ስወጣ ቤቱ ጋር እንደሚኬድ አቅጣጫውን አላውቀውም፣ ሁሌ አይገባኝም ማለት ነው። ከዛ ተያይዘን ጉዞ ጀመርን ማለት ነው። አያችሁት አይደለ እንዴት ካሜራው ጥርት እንደሚል። ውጭና እቤት ውስጥ መቅረጽ በነገራችን ላይ በጣም ልዩነት አለው ማለት ነው። የካሜራ ጥራት ለራሱ አሁን ከእንግዲህ በኋላ በቃ ውጭ ላይ ነው ቀረጻ ማካሄደው ማለት ነው። ቤት ውስጥ ወይ ደግሞ ላይት ከገዛውኝ ነው እንጂ ብዙም አይደለም ማለት ነው። ላይት እንገዛለን በቃ። ምክንያቱም የካሜራ ጥራት ስለሚባል ግዴታ ላይት መግዛት አለብን። እንግዲህ ይቅርታ እንጠይቃለን ማለት ነው። ካሜራችን ጥራት ስለሌለው እንደዚህ እያልን እንግዲህ እኔም አካባቢውን እየቀረስኩኝ በቃ ደስ የሚል ጊዜ ነበረ። ተጫውተን እነሱም ቡናቸውን ጠጥተው እኛም እንግዲህ ጉዞ ጀምረናል። ከዛ እዚህ ጋር ደግሞ ጓደኛዬ በቃ ፎቁን ቅረጭ ትለኛለች። በነገራችን ላይ ጓደኛዬ እንደው መድኃኒዓለም ማለት ነው ቆንጆ እንደው ምን የመሰለ የተንጣለለ ፎቅ እንዲሰጣት ጸልዩላት። ምክንያቱም ፎቅ ተወዳለች በቃ የረጃጅሙን ምናምን ማለት ነው። እና እዚህ ጋር ደግሞ ያው ኢትዮጵያ ይመስላል ዛፎች ምናምን ሳይኔ ሀገሬ ነው የሚመስለኝ። ያው ቀረስኩላት፣ አስገባሁት ፎቁን። ምን ላድርግ ደስ እንዲላት። ያው አሁን ገብተሽ ታየዋለሽ ብዬ አስባለሁ። ያው ታዩታላችሁ እርግጠኛ ነኝ። እና አበረታቱ፣ ላይክ አድርጉ፣ ኮመንትም አስቀምጡ ማለት ነው። ኮመንት እኔ በአካል ስንገናኝ ከምትነግሩኝ ይልቅ ማለት ነው በኮመንት እዚህ ጋር ብትጽፉልኝ ስህተተኝም ምክንያቱም እያረምኩኝ እኔም እየወጣው እንዲህ ነው እያልኩኝ እንድል ማለት ነው። ከዛ ሱፐር ማርኬት ውስጥ ገባው። እዚህ ጋር ፈርቻለሁ ካሜራውን ይዤ ማለት ነው። ሱፐር ማርኬት ውስጥ ዝም ብለን ገብተን ነበረ አንዳንድ እቃዎች ለመግዛት እና እዚህ ጋር እንግዲህ ከዛ መቅረጽ ይቻላል ስትለኝ አልኳችሁ ደስ አለኝ ምናምን ነገር። እዚህ ጋር ቀረጻ ጀመርኩኝ ማለት ነው። አዎ ቀረጻ በቃ ዝም ብለን እየቀረጽን ነው። ጓደኞቼም የሚጠይቁት የሚፈልጉት ነገር ነበረ። እነሱ እያወሩ ነው። ይኸው ጓደኛዬ ትጎትታለች። እኔ በዚህ ሙሉ እቃ ምን እንደመገዛ አላቅም ብቻ ደስ ይላታል እንደዚህ። እኔ ደግሞ እንደዚህ መጎተት አልወድም በነገራችን ላይ ማለት ነው። ለአንድ እቃ ለካ ተጎትቶም ይገባል። ወይ ጉዴ! ይኸውላችሁ ከኔ ተማሩ ጋይስ። እኔ አንድ እንትን ሙሉ ተሸክሜው ነው የሚሄደው ማለት ነው። እና በቃ እዚህ ጋር እያወሩ ነው ራሳቸው የሚፈልጉትን እቃ ለመግዛት በቃ እያዩ ነው ምናምን ይቅር በሉኝ ውድና የተከበራችሁ ቤተሰቦቼ። እዚህ ጋር እያዩ ነው ኬክ እንግዛ ወይንስ በቃ ብቻ እየተነጋገሩ ነው ያሉት። መጨረሻ ላይ ውሳኔያቸው ቆንጆ ኬክ ሆኗል ማለት ነው። እና ያው ይሄኛው ኬክ በነገራችን ላይ $4 በሉት ይመስለኛል። $4 ነው ምክንያቱም $3 ከምናምን ስለሆነ $4 ማለት ይቻላል ማለት ነው። ከዛ በኋላ ጋይሶች እዚህ ጋር ገዛዛን ጨራረስን። መጨረሻ ላይ ወደ ታች ደግሞ የሚወረድ አለ። ቢጠፉብኝ እግዚአብሔርን ጠፍተውብኝ ማለት ነው። ለስንት ሰዓት ቆሜ በስተ መጨረሻ የሆነች ቁልቁል አለችና እዛ ሲሄድ እነሱን ባገኛቸው፣ እኔ እየቀረስኩ ነው ያለሁት፣ እነሱ ጥፍት ብለውብኝ ነበረ። ከዛ በስተ መጨረሻ አገኘዋቸው ማለት ነው። በቃ ያው ጨራረስን ሁሉን ነገር። እኔም እዚህ ጋር ትንሽ ቆም አልኩኝ። አዎ ከዛ እንደዚህ አይታየት ታደረግን። በቃ እየፈታተሽን ያው ማየት አንዳንድ ጊዜም ጥሩ ነው በነገራችን ላይ ስዊነስ ላይ ማለት ነው። ከዛ በኋላ ትላላችሁ
እንደዚህ አይተን ወደ ታች ወረድን። እዚህ ጋር ነው እንግዲህ አሁን ሌላ ታሪክ የተፈጠረው። እዚህ ጋር ማንሸራተት ሲያቅታት ያዝ አድርጋ ስትሄድ ሳቃችንን የለቀቅነው ማለት ነው። እና እዚህ ጋር ነው የተለያየ ነው። እዚህ ጋር ነው የጠፉብኝ ማለት ነው። እና አመሰግናለሁ ውድና የተከበራችሁ ቤተሰቦች ስለምታበረታቱኝ፣ ስለምትሰጡኝ መልካም ፍቅር ስለምትሰጡኝ ሁሉ ነገር ሁሉ በእውነት ክበሩልኝ። እንደዚህ አይነት ሳህን ተሰብሮብኝ መግዛት አለብኝ እያልኩ ነበረ። እዚህ ጋር የሴትዮ ሳህን ተሰብሮብኛል፣ ግን ተመሳሳይ የለም። ተመሳሳዩ ሳህን አጣሁኝ ማለት ነው። እዚህ ጋር የቤት እቃ አለ ምናምን እያልኩኝ ዝም ብዬ ነው እየቀረስኩት የነበረው ማለት ነው። በብዛት ከዚህ ሀገር ላይ ካርጎ ባናደርግ ጥሩ ነው። ምክንያቱም አሁን ሀገራችን ላይ ሁሉ ነገር ተሻሽሎ ሁሉ ነገር በአማረ መልኩ መጥቷል ማለት ነው። ከዛ በኋላ ትላላችሁ እዚህ ጋር ትንሽ ቁጭ ብለን በስተመጨረሻ ዛሬ እያሳለኝ ነው፣ በጣም ንፋስ ስላለ ነው፣ ይቅር በሉኝ። እዚህ ጋር በቃ ቁርስ መብላት ተጀመረ ማለት ነው። ቸግሮናል እያለን ነው እዚህ ጋር ማለት ነው። ከዛ በኋላ ማለት ነው እዚህ ጋር ምን እንደገጠመን ልንገራችሁ። እያወራን እየሳቅን እየተጫወትን ምን እያልን ማለት ነው። ሰውየው መጥቶ ተነሱ ቢለን ማን እዚህ ጋር ተቀመጡ አላችሁ። ይኸው እንግዲህ ያው ጓደኛዬ ቅረጭ ፎቅ ትለኛለች። አይ ሁለተኛ ከአንቺ ጋር አልወጣም በቃ ትቻለሁ። ማን ተቀመጡ አላችሁ ብሎ ሰውየው ጦርነት ቢፈጥር ማለት ነው። ሄደን የት እንቀመጣለን? ቤቱ ስር ነው የተቀመጥነው ይመስለኛል። ቤቱ ተከራይቶት ይሁን አላውቅም። ከዚህ በፊት ሄደን እንቀመጥበት ነበረና እንደዚህ አስደንግጦን ተነስተን ሄደናል። በሳቅ ነው የሞት ነው ማለት ነው የእውነት። እና ስለ ረዳን እግዚአብሔር ይክበር ይመስገን። ውድና የተከበራችሁ ቤተሰቦቼ፣ ክብሯትና ክብሯን እህት ወንድሞቼ ስለምታበረታቱኝ አሁንም በቅድሚያ እጅግ በጣም አድርጌ አመሰግናለሁ። ቤቱን ላይክ እና ሰብስክራይብ እያደረጋችሁ ኮመንት እያደረጋችሁ አስቀምጡ ኮመንት ማለት ነው። እኔም በኮመንታችሁ መሰረት ገባለይ ማለት ነው። እዚህ ጋር ጓደኛዬ ቦርሳ ሴትዮ ሰታኝ ነው እያለች ስጦታ ለአዲስ አመት ቦርሳ ሰታኝ ነው ስትል፣ እኔ ደግሞ ለእኛ ስማን ይሰጠናል እያልኩ ነበረ። ቻው ቤተሰቦቼ፣ ሰላም ቆዩልኝ። አመሰግናለሁ።